ሰላም ለእናንተ ይሁን። ዛሬም ደግሞ የከበረውን የእግዚአብሔርን ቃል ልንጠያየቅ ተገናኝተናል። ቃሉም ሲናገር የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል ተብሎ ተጽፏል። እንደተለመደው ከብሉይ ኪዳንና ከአዲስ ኪዳን የተውጣጡ 10 ጥያቄዎችን ይዘን መተናል። ጥያቄዎቹን ለመመለስ 10 ሰከንድ አለ። ወደ ጥያቄው እንሂድ። መልካም ቆይታ ይሆንላችሁ። ጥያቄ ቁጥር 1 እግዚአብሔር በኖህ ዘመን ምድርን ለማጥፋት ምን ተጠቀመ? ሀ ጎርፍ፣ ለ እሳት፣ ሐመርኋ የመሬት መንቀጥቀጥ፣ መ ሁሉም። መልሱ ሀ ጎርፍ። ይሄም ደግሞ በኦሪት ዘፍጥረት ምዕራፍ 7 ቁጥር 11 ላይ እናገኘዋለን። ጥያቄ ቁጥር 2 ኢየሱስ አስቀድመን መፈለግ ያለብን ምን ነው አለ? ሀ ጥበብ፣ ለ የእግዚአብሔርን መንግስት ጽድቁንም፣ ሐመርኋ ብልሃትን፣ መ ብልጠትን። መልሱ ለ የእግዚአብሔርን መንግስት ጽድቁንም። ይህም ደግሞ ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እናገኘዋለን። ጥያቄ ቁጥር 3 ኢየሱስን እንደ መሲህ ያወቀ የመጀመሪያው ደቀ መዝሙር ማን ነው? ሀ ጴጥሮስ፣ ለ እንድሪያስ፣ ሐመርኋ ዮሐንስ፣ መ ይሁዳ። መልሱ ሀ ጴጥሮስ። ይህም ደግሞ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እናገኘዋለን። ጥያቄ ቁጥር 4 እግዚአብሔር የፍጥረት 5ኛውን ቀን ምን ፈጠረ? ሀ ሰማይና ምድር፣ ለ የብስና ባህርን፣ ሐመርኋ አዕዋፋትንና ዓሣዎችን፣ መ ሰውን። መልሱ ሐመርኋ አዕዋፋትንና ዓሣዎችን። ይህም ደግሞ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 23 ባለው እናገኘዋለን። ጥያቄ ቁጥር 5 ከመቅደላዊት ማርያም ስንት አጋንንት ተባረሩ? ሀ 10፣ ለ 12፣ ሐመርኋ 7፣ መ 9። መልሱ ሐመርኋ 7። ይህም ደግሞ በሉቃስ ወንጌል ምዕራፍ 8 ቁጥር 2 ላይ እናገኘዋለን። ጥያቄ ቁጥር 6 የትኛው የመዝሙረ ዳዊት ክፍል መሲሁ እጆቹና እግሮቹ እንደሚቸነከሩ ተንብዮአል? ሀ መዝሙር 91፣ ለ መዝሙር 20፣ ሐመርኋ መዝሙር 22፣ መ መዝሙር 25። መልሱ ሐመርኋ መዝሙር 22። ይህም ደግሞ መዝሙር 22 ቁጥር 16 ላይ እናገኘዋለን። ጥያቄ ቁጥር 7 የኢየሱስ ተከታዮች ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት በየት ነው? ሀ ቆጵሮስ፣ ለ አንጾኪያ፣ ሐመርኋ ኢቆንዮን፣ መ አቴና። መልሱ ለ አንጾኪያ። ይህም ደግሞ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እናገኘዋለን። ጥያቄ ቁጥር 8 አቤሜሌክ ለጌዲዮን ምኑ ነው? ሀ አባቱ፣ ለ ወንድሙ፣ ሐመርኋ ልጁ፣ መ ዝምድና የላቸውም። መልሱ ሐመርኋ ልጁ። ይህም ደግሞ በመጽሐፈ መሳፍንት ምዕራፍ 8 ቁጥር 30 እስከ 31 ባለው እናገኘዋለን። ጥያቄ ቁጥር 9 የትኛው የእስራኤል መሳፍንት ነው በ30 አህዮች የሚጓዙ 30 ልጆች የነበሩት? ሀ ይሳኮር፣ ለ ኢያዕር፣ ሐመርኋ ኤሎም፣ መ ናኦድ።
መልሱ ለኢያዕር። ይህም ደግሞ በመጽሐፈ መሳፍንት ምዕራፍ 10 ቁጥር 3 እስከ 4 ባለው እናገኘዋለን። ጥያቄ ቁጥር 10 የሆሴ ታማኝ ያልሆነች ሚስት ማን ትባላለች? ሀ ደሊላ፣ ለ ኤልዛቤል፣ ሐመርኋ ጎሜር፣ መ ቤርሳቤ። መልሱ ሐመርኋ ጎሜር። ይህም ደግሞ ሆሴ ምዕራፍ 1 ቁጥር 3 ላይ እናገኘዋለን። በእነዚህ ጥያቄዎች ከተባረካችሁና በጥቂትም ቢሆን ራሳችሁን እንድታዩ ከረዳችሁ ወደፊት እንደዚህ አይነት ጥያቄዎችን እንድናዘጋጅሎ ሐሳቦትን በኮሜንት ሴክሽን ያስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። ተባረኩ።